ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ጀነራል ባዮሎጂ ፈርስት ሲሚስተር ላይም ሰከንድ ሲሚስተር ላይም ኦልሞስት ሁሉንም ዩኒት እስከ ዩኒት 8 ያለውን ከዩኒት 1 ጀምረን አይተናል። ይሄ ደግሞ ፋይናል ኤግዛም ነው። ከሐዋሳ ዩኒቨርሲቲ የተወሰዱ ጥያቄዎች ናቸው። ብዙ ጥያቄ ነው። ብቻ ላይ ፓርት 1 ላይ ለመጨረስ እሞክራለሁ ወይ ፓርት 2 ላይ እናያለን። ብቻ ፓርት 1 ላይ ለመጨረስ እንሞክራለን። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። እዚህ ጋር ካየው በኋላ ነው ቀጥሎ ያለውንም የሌሎች የሐዋሳ ዩኒቨርሲቲ ፋይናል ሚድ ኤግዛሞችንም ሰራላችሁ። አብራችሁን ቆዩ። እሺ ፓርት 1 ትሩ ኤንድ ፎልስ ነው እና የመጀመሪያው ምንድነው የሚለው ኦል ሙቴሽን ስንል ማንኛውም በጂን እና በክሮሞዞም ምክንያት የሚከሰቱ ሁሉም በሽታዎች ከልጅ ወደ አባት ወይም ከአንድ ጄኔሬሽን ወደ ሚቀጥለው ጄኔሬሽን የሚተላለፍ ነው ይላል። ስለዚህ መልሱ ምንድነው? ፎልስ ነው። ምክንያቱም ሁሉም ጄኔቲካል ሙቴሽኖች ከልጅ ወደ አባት የሚተላለፍ ሳይሆን አንዳንዶቹ ደግሞ እና ፎልስ የሆነበት ምክንያት ይሄ ጀርም ላይን ሴል የምንላቸው ወይም ኤግ ሴል እና የስፐርም ሴል ብለን የምንጠራው እነዚህ ሴሎች ውስጥ ጋራ የተጣበቁ የተለያዩ ሙቴሽኖች ብቻ ናቸው ማለት ነው ወደ ኦፍስፕሪንግ ወይም ቀጣይ ጄኔሬሽን የሚተላለፈው። ነገር ግን አንዳንድ ሙቴሽኖች ወይም በጂን እና በክሮሞዞም ምክንያት የሚፈጠሩ አንዳንድ ሙቴሽኖች በሶማቲክ ሴል ውስጥ የሚገኙ ናቸው። እነሱ ኢንዲቪጁዋሊ ያን ፐርሰን አፌክት ያደርጋሉ እንጂ ሌላውን አፌክት አያደርጉም ማለት ነው። ስለዚህ ሙቴሽን በቦዲ ሴል ውስጥ የሚገኘው ካኖት ቢ ኢነርትድ ወደ ሌላ ቀጣይ ትውልድ አይተላለፍም። ስለዚህ መልሱ ፎልስ ነው። ሁለተኛው ዲኤንኤ ሞለኪውል የሚባለው ሁሉንም ጄኔቲካል ኢንፎርሜሽን በሁሉም ኦርጋኒዝም ውስጥ ይዛል ይላል። እውነት ነው። አንዳንድ ግን አርኤንኤ የመሳሰሉ በአርኤንኤ በመሳሰሉ ሞለኪውል ላይ ጄኔቲካል ኢንፎርሜሽናቸውን ስቶር የሚያደርጉ ቫይረስ አሉ። ነገር ግን አብዛኛው ህይወት ያለው ነገር በዲኤንኤ ውስጥ ነው ጄኔቲክ ኢንፎርሜሽኑን ስቶር የሚያደርገው። ሌላኛው ደግሞ በዲፊውዥን በተቃራኒው አክቲቭ ትራንስፖርት የሚባለው ሞለኪውሎች ከሎው ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን በሁሉም አቅጣጫ የሚተላለፉበት መንገድ ነው ይላል። ውሸት ነው። ምክንያቱም አክቲቭ ትራንስፖርት ኦፍ ኮርስ ከሃይ ኮንሰንትሬሽን ከሎው ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን የሚተላለፍ ነው። ከሎው ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን የሚተላለፍ ነው። ነገር ግን በምን አይደለም? በሁሉም አቅጣጫ አይደለም። እዚህ ጋር ደግሞ ምንድነው የሚለው? ኦል ዳይሬክሽን ነው የሚለው። ኦል ዳይሬክሽን ነው ማለት ራንደምሊ ነው ማለት ነው። ራንደምሊ የሚሆኑ ደግሞ ዲፊውዥን ነው ማለት ነው። ስለዚህ ይሄ መልስ አይሆንም። ሌላኛው አራተኛው ደግሞ ኢንቫይሮንመንት ወይም አንድ ኦርጋኒዝም የሚኖርበት ኢንቫይሮንመንት የዛችኛውን ኦርጋኒዝም ጄኔቲክስ ወይም ጂኑን ምን ያደርጋል? ኢንፍሉዌንስ ያደርጋል ይላል። መልሱ እውነት ነው። ምክንያቱም የጂን ኤክስፕሬሽኖች ወይም የጂን ባህሪያቶች በኢንቫይሮንመንት አፌክት ሊሆን ይችላል። እንደ ቴምፕሬቸር እንደ ሙቀት ያሉ የሚመገበው ምግብ እና ስትረስ የመሳሰለ የተለያዩ ናቹራል ነገሮች አፌክት በሚያደርጉበት ጊዜ የሚፈጠሩ ስትረሶች ምክንያት ጄኔቲክሱ በኢንቫይሮንመንቱ ምክንያት ምን ሊሆን ይችላል? ኢንፍሉዌንስ ሊሆን ይችላል። ሞጁላችሁ ላይ ፔጅ 85 ላይ ማግኘት ትችላላችሁ የኛውን ሐሳብ። ሌላኛው ደግሞ ዲኤንኤ ማለት ፓርቲኩላር ሴክሽን ኦፍ ጂን ነው እና የሆነ የጂን ክፍል ነው። ዲኤንኤ ማለት የጂን ክፍል ነው እና ያ ዲኤንኤ የጂን ክፍል የሆነው ምን የሚያደርግ ነው? ፓርቲኩላር ታስክ የሚያደርግ ነው። ውሸት ነው። ምክንያቱም ዲኤንኤ የጂን ክላስ ሳይሆን ጂን ራሱ የዲኤንኤ አንዱ እንትን ነው ማለት ነው። እና ለምሳሌ ይሄኛውን ነገር ዲኤንኤ ነው ብላችሁ ብትወስዱ የተጠመጠመ ዲኤንኤ ነው ብላችሁ ብትወስዱ እችኛው የሆነ ፓርቷ የዲኤንኤ ምን ተብላ ነው የምትጠራው? ጂን ተብላ ነው የምትጠራው ማለት ነው። ሌላኛው ደግሞ ካታቦሊክ ፓዝዌይ የሚባል ነው። ካታቦሊክ ፓዝዌይ ማለት ሁለት ሞለኪውሎች ወይም ብዙ ሞለኪውሎች እየፈራረሱ ወደ ትናንሽ የሚቀየሩበት ወይ ነው። አናቦሊዝም የሚባለው ደግሞ ትንንሾቹ ተሰብስበው ትልቅ ሞለኪውል የሚፈጥሩበት
ወይ ነው። ሶ ምንድነው የሚለው በካታቦሊዝም ጊዜ የሚፈጠረው ኢነርጂ አናቦሊዝም በሚከሰትበት ጊዜ አናቦሊዝሞች የተለያዩ ሞለኪውሎችን ፎርም ለማድረግ ይጠቀማሉ ይላል። ውሸት ነው። ምክንያቱም የመጀመሪያው ኢነርጂን ሪሊዝ የሚያደርገው የትኛው ነው? ካታቦሊዝም ነው አይደል? ኖ ያ ካታቦሊዝም ነው። ካታቦሊዝሞች ኢነርጂን ምን ያደርጋሉ? ካታቦሊዝሞች ኢነርጂን ሪሊዝ ያደርጋሉ። ከየት? ያ ካታቦሊዝሞች ኢነርጂን ሪሊዝ ያደርጉና ያ ኢነርጂ ሪሊዝ የሆነውን ደግሞ አናቦሊዝሞች እየተጠቀሙ የተለያዩ ላርጅ ሞለኪውሎችን ፎርም ያደርጋሉ እንጂ ይሄ አናቦሊዝም የሚባለው ነገር ካታቦሊዝም የሚባለው ነገር ከየት ከመጣው ከአናቦሊዝም የመጣውን ኤነርጂ የሚጠቀም አይደለም ማለት ነው። እና ካታቦሊዝም ነው ኤነርጂን ሪሊዝ የሚያደርገው ለአናቦሊዝም እንጂ አናቦሊዝም አይደለም ለካታቦሊዝም ኤነርጂን ሪሊዝ የሚያደርገው። ሰባተኛው ደግሞ ኦል ፕሮሰስ ኦፍ ትራንስክሪፕሽን። ይህ ትራንስክሪፕሽን የምንለው በኒኩለስ ውስጥ ከዲኤንኤ ክፍል ሜሴንጀር አርኤንኤ ኮፒ የሚሆንበት ፕሮሰስ ነው። ትራንስሌሽን ማለት ደግሞ ያኛው ኮፒ የሆነው ሜሴንጀር አርኤንኤ ወደ ሳይቶፕላዝማ በመግባት በተለያዩ ትራንስፈር አርኤንኤ በኩል ፕሮቲንን ለመስራት የሚካሄድበት ፕሮሰስ ነው በሪቦዘም ውስጥ። ሶ ምንድነው የሚሆነው? ሁለቱም ፕሮሰሶች የትራንስሌሽንም ትራንስክሪፕሽንም የሚባለው ፕሮካሮቲክ እና ኢኳሮቲክ ሴል ባላቸው ኦርጋኒዝሞች ውስጥ ተመሳሳይ ፕሮሰስ አላቸው ይላል። መልሱ ውሸት ነው። ምክንያቱም በጣም ዲፍረንስ አለባቸው በመካከላቸው ላይ። ሲጀመር ፕሮካሮቲክ ስንል ኒኩለስ የሌለው ኦርጋኒዝሞች ናቸው። ኒኩለስ የላቸው ማለት ትራንስክሪፕሽንም ትራንስሌሽንም የሚካሄደው ስሞልታኔስሊ ነው፣ በተመሳሳይ ጊዜ ውስጥ ነው። ምክንያቱም ኢኳሮቲክ ስንል ኒኩለስ ስላለው ኒኩለሱ ውስጥ ትራንስሌሽን ይካሄዳል። ሳይቶፕላዝማ ስላለው ደግሞ ሳይቶፕላዝማ ውስጥ ምን ይካሄዳል? ትራንስሌሽን ይካሄዳል። ትራንስክሪፕሽኑ ኒኩለስ ውስጥ፣ ትራንስሌሽኑ ሳይቶፕላዝማ ውስጥ ይካሄዳል። ነገር ግን ለፕሮካሮቲክ ሲባል ኒኩለስ ራሱ ስለሌለው ሁለቱም የት ነው የሚካሄዱት? ስሞልታኔስሊ በተመሳሳይ ጊዜ ውስጥ በኒኩለስ ውስጥ ነው የሚካሄደው። ሶ መልሱ ፎልስ ነው ማለት ነው። ከፈለጋችሁ ፔጅ 98 ላይ ማየት ትችላላችሁ። እሺ 8ኛው ደግሞ የተለያዩ ማልቲፕል ቾይስ ናቸው። ከ7 እስከ 18 ያለውን ከ7 እስከ 15 ያለውን ጥያቄዎችን ይዛል። እንዲሁም ከ18 እስከ 26 ያለውንም ያካታል ማለት ነው። ሶ እዚህ ጋር የሚያወራው ዲኤንኤ የሚባለው ከአርኤንኤ ይልቅ ጂኔቲክ ኮድን በውስጡ ከመያዝ አንጻር በጣም ስቴብል እንዲሆን ያደረገው ወይም ኮራፕት እንዳያደርግ በውስጡ የያዘውን ኮዶችን ኮራፕት እንዳያደርግ በጣም ስቴብል ያደረገው ዲኤንኤን ከአርኤንኤ አንጻር ምንድነው ነው ይላል። አንደኛ ሃይድሮጂን ቦንድ ቢትዊን ቱ ስትራንድ፣ ልክ ነው። ሁለት ስትራንዶች አሉት ዲኤንኤ፣ አንዱ ከሌላው ጋራ የተያያዘው በሃይድሮጂን ቦንድ ስለሆነ ነው ይላል። ልክ ነው። ሁለተኛ ደግሞ ሁለተኛው ፔሪንግ ቤዝ ፔሪንግ ሩል ቢትዊን ደብል ስትራንድ፣ በእነዚህ ስትራንዶች መካከል ሳይቶሲን ካለን ጓኒን አለ፣ ዩራሲን እያለን እነዚህ ብቻ ናይትሮጂኔስ ቤዞች በኩል አንዱ ከሌላው ጋር ስለተያያዘ ነው ይላል። እሱም ልክ ነው። ሲ ደግሞ ሹገር የምንለው በዲኤንኤ ውስጥ ስለሚገኝ ነው ይላል። እንደ ዳይግዝሮ ሪቦዘም እና እንደ ሪቦዘም ያሉ ማለት ነው። ዲ ደግሞ ሁሉም አንሰር ናቸው ይላል። ኢ ደግሞ መልስ የለም ይላል። ሁሉም መልስ ናቸው ማለት ነው። 8ኛ ደግሞ ፔሩቬት የምንለውን አንዱ በግላይኮላይሲስ ውስጥ ፋይናል ፕሮዳክት የሆነውን ፔሩቬትን ከዛስ ከአክቲል ከኦንዛይም ጋራ በማገናኘት ሁለቱም ተገናኝተው ሲትሪክ አሲድ እንዲፈጥሩ መካከላቸው ገብቶ ሚና የሚጫወተው ኢንዛይም ምንድነው ነው? ከነዚህ ውስጥ የትኛው ነው ሲትሬት ሲንተሳይዝ የሚባለው? ፔሩቬትን እና
አክታላይን ኮኤንዛይምን በማገናኘት ሲትሪክ አሲድ እንዲፈጠር የሚያደርግ ነው። ፔጅ 67 እስከ 68 ከፈለጋችሁ ማየት ትችላላችሁ ሞጁል ውስጥ። ሴል ዲቪዥን ልክ የሆነው የትኛው ነው? ማይቶሲስ ሴል ስንል እንግዲህ ይሄ ስለ ሴክስ ሴል እና ስለ ኤግ ሴል ሁለቱንም አጠቃሎ የሚይዝ ነው። ወይም ጀርም ሴል ስለምንለው ሁለቱንም ሴል የሚያጠቃል ነው። ሶ ይሄ ጀርም ሴል የምንለው ሴል ዲቪዥን በሚካሄድበት ጊዜ ምን ይካሄዳል ነው? አንደኛው በዚህ በማይቶሲስ ሴል ዲቪዥን ፕሮሰስ ከተካሄደ በኋላ የሚወለዱ ልጆች ከወላጆቻቸው የተለዩ ናቸው። ልክ ነው። ምክንያቱም ልጆች ኤግዛክትሊ አይደለም ወይ እናታቸው ወይ አባታቸው የሚመስሉት ከዚህም ምናምን ጂኔቲካሊ የሆነ ቢሄቪየር ካራክተር ትሬት ይወስዱና እናትንም አባትንም የሚመስል መካከለኛ አይነት ነገር ስለሚፈጥል ኤግዛክትሊ አንዱን አይደለም የሚመስለው። ሌላኛው ደግሞ ዳይፖል ስቴት ነው። ዳይፖል ስቴት ነው ማለት የሆነ ጊዜ 46 የነበረው ክሮሞዞም በማይቶሲስ ሴል ዲቪዥን ወደ 26 ነው እንግዲህ ወደ 2 የሚመጣው። እሱ ብቻ ሳይሆን ሪዲዩስ ያደርጋል። ይሄም ልክ ነው። ሲጋ ሪዲዩስ ያደርጋል። ቅድም እንዳልኳችሁ 46 የነበረው ወደ 23 እና ወደ 23 ሶሪ ቅድም 26 ያልኩትን ወደ 23 ወደ 23 ይከፋፈላል ማለት ነው። ሌላኛው ደግሞ ዲ ላይ ያለው ኦንሊ ይሄኛው ደግሞ በዚህኛው በማዮቲክ ሴል ዲቪዥን ላይ ይሄኛው ሴል ዲቪዥን ነው የሚካሄደው። ጀርም ሴል የሚባለው ነው በዚህኛው ፕሮሰስ ላይ የሚሄደው ማለት ነው። ሶ ይሄን ይመስላል። ስለዚህ መልሱ ምንድነው? ሁሉም መልስ ሊሆን ይችላል ማለት ነው። ስለዚህኛው ነገር ደግሞ ሞር ማወቅ ከፈለጋችሁ ሞጁል ላይ ፔጅ 29 ላይ አለላችሁ ማለት ነው። ኦኬ ግላይኮሲስ የሚባለው ፕሮሰስ ከተካሄደ በኋላ መጨረሻ ላይ ኔት ፕሮዳክት ምንድነው የሚል ነው 10ኛው ቾይስ። ሶ 10ኛው በግላይኮሳይስ ታይም ላይ መጨረሻ ላይ የምናገኘው ፕሮዳክት ስንት ነው? ኤ ላይ ያለው ነው 2 ፔሩቬቲ እና 2 ናዲኤች ነው። ነገር የምናገኘው ኤቲፒ ነገር ግን የምናገኘው 4 ኤቲፒ ነው። ነገር ግን 4 ኤቲፒ እንኳን ቢሆን ሁለቱን ኤቲፒ ማለት ነው ሁለቱን ኤቲፒ እዛ ላይ የሚገኙ ወደ 10 የሚጠጉ ፕሮሰሶች አሉ ግላይኮሲስ ውስጥ። እነዚህ 10 የሚጠጉ ፕሮሰሶችን ለማካሄድ እንደ ኤነርጂ ይጠቀምና መጨረሻ ላይ ኔቱ 2 ኤቲፒ ይቀራል ማለት ነው። ሶ መልሱ ኤ ላይ የሚገኘው ነው ማለት ነው። ኦኬ 11ኛው ደግሞ which one of the not form of point mutation ሁለት አይነት ሙቴሽን አለ አይደለ? ክሮሞዞማል ሙቴሽን እና በፖይንት የሚፈጠር ሙቴሽን አለ። ሶ በፖይንት የሚፈጠረው ሙቴሽን ይሄኛውን ለምሳሌ ክሮሞዞም ነው ብንል እዚህ ጋር እንግዲህ ሳይቶሲን ከጓኒን ጋራ ሌሎቹ ደግሞ ዩራሲን የሚመሳሰሉ ናይትሮጂነስ ቤዞች እርስ በራሳቸው ምን ያደርጋሉ? ፔር ይፈጥራሉ። ሶ በክሮሞዞም ላይ የሚገኘው አንዱኛው እችኛዋ ፔር ብቻ ስትበላሽ ነው ወይም ከስርዓታዊ ያልሆነ ስትራክቸር ውስጥ ስትገባ ወይ ይሄኛው ድሌት ሲሆን ወይ ይሄኛው በሌላ ሰብስቲቲዩት ሲሆን ወይ ይሄኛው ድሌትድ ሲሆን ወይ ሳምቲንግ ብቻ ሲሆን ወይ ሰብስቲቲዩት ሲሆን ወይ ኢንቨርስ ሲሆን የተለያዩ ሙቴሽን ይፈጠራል። እሱ ፖይንት ይባላል። ይሄኛው ግን ክሮሞዞም በሙሉ አጠቃላይ ሲጠፋ ክሮሞዞማል ሙቴሽን ይባላል ማለት ነው። ሶ ከነዚህ ውስጥ ፖይንት ሙቴሽን ያለው ነው የትኛው ነው ይላል? ዲሌቴሽን ነው። ልክ ነው። አንዱ ዲሌት ቢሆን እሱም ፖይንት ሙቴሽን ይባላል። ሰብስቲቲዩሽንም ኢንሰርሽንም ነን ነው። ከዚህ መልስ ሊሆንልን የሚችለው የትኛው ነው? ዲፕሊኬሽን ነው ማለት ነው። ዲፕሊኬሽን ነው ማለት ይሄኛው ሁለቱም እዚህ ጋር የሆነች ቤዝ አለ፣ እዚህ ጋርም የሆነም ናይትሮጂነስ ቤዝ፣ እዚህም ናይትሮጂነስ ቤዞች ምናምን አሉ። ከዛ ከነዚህ ናይትሮጂነሶች መካከል ሪፕሊኬት ነው ማለትም ብዙ ቤዞች ቢጠፉ ብዙ ቤዞች ቢበላሹ የሚያበላሸው ይሄኛውን በሙሉ ነው። ስለዚህ ኬዙ የሚሆነው ወደየት ነው? ወደ ክሮሞዞማል ሙቴሽን ይገባል ማለት ነው ከፖይንት ሙቴሽን። ሶ መልሱ የማይሆነው ዲፕሊኬሽን ነው። ሌላኛው ደግሞ በዚህ ቲሲኤ በምንለው ሳይክል ወይም በኢነርጂ ትራንስፎርሜሽን ውስጥ እንግዲህ በሁለት ይከፈላል አይደለ?
ፎቶሲንቴሲስ እና ሪስፓይሬሽን ይባላል። እና ሪስፓይሬሽን ደግሞ የተለያዩ ፕሮሰሶች አሉት። ከነዛ ውስጥ የመጨረሻው የኤሌክትሮን ትራንስፈር የሚይዘው ፓርት ነው። በዛ ፓርት ውስጥ ላይ ብዙ ፕሮዳክቶች አሉ። ግን ከነዛ ፕሮዳክቶች ውስጥ ትልቁ ፕሮዳክት ሴል የትኛው ነው? ትልቁን ፕሮዳክት የሚያደርገው በዚህኛው ኬሚካል ሪአክሽን ስቴፕ ውስጥ ይለናል። አንድ ፋድ ነው ወይስ ፋድ አንድ ነው በዛ ቦታ የሚመረተው። ናዲኤች ግን 3 ናዲኤች ነው የሚመረተው። ፓይሩቬት ሲጀመር የዚህኛው ሳይክል ፕሮሰስ አይደለም። ጂቲፒም አንድ ነው የሚመረተው፣ ይሄም አንድ ነው የሚመረተው። ነገር ግን ላርጅ አማውንት ስላለን 3 የሚመረተው ነው መልሱ ማለት ነው። እሺ ሌላኛው ደግሞ ስለ ሲ ምንድነው የሚለው ዲኤንኤ ሪፕሊኬሽን በሚካሄድበት ጊዜ የሚሳተፉ ኢንዛይሞች አሉ አይደለ? እነዚያ ኢንዛይሞች ከዲኤንኤ ሪፕሊኬሽን ስራቸው ጋራ ዲስማች የሆነው ወይም በትክክል ያልተዛመደው የትኛው ነው? አንደኛ ዲኤንኤ ፖሊመሬዝ የምንለው ብሬክ ያደርጋል ሃይድሮጂን ቦንዶችን ይላል። ማለትም ሁለት ተጣምደው አንድ ላይ ያሉትን እንደዚህ አንድ ላይ ተጣምደው ያሉትን ምኖችን ዲኤንኤዎችን ይከፍታቸዋል ይላል። እንደዚህ ይከፍታቸዋል፣ ፎርክ ይፈጥራቸዋል ምናምን ይላል። ፎልስ ነው። ምክንያቱም የዚህኛው ዋና ሀሳብ ሲጀመር ምን ማድረግ ነው? የሱ ዋና ሀሳቡ የተለያዩ አዳዲስ የዲኤንኤ ስትራንዶችን ዲኤንኤው እንደዚህ ለሁለት ሆኖ ነበረ። ለሁለት ከተካፈለ በኋላ ለዚህኛው ለተካፈለው ለአንደኛው ስትራንድ አዲስ መፍጠር፣ ለዛኛው ደግሞ አዲስ መፍጠር ነው ዋና ስራው እንጂ እንደዚህ መከፋፈል አይደለም ይላል። ከኤ ውጪ ያሉ በሙሉ ልክ ናቸው ማለት ነው። ሌላኛው ደግሞ 14ኛው 14ኛው ስለ ሙቴሽን እውነት የሆነው የትኛው ነው ይላል። የመጀመሪያው ሙቴሽን የሚባለው በዲኤንኤ ውስጥ የሚገኙ ኒውክሊዮታይዶች ትክክለኛ ሲኮንሳቸውን ወይም አስተላለፋቸውን በሚሰጡበት ጊዜ የሚከሰት ነው ይላል። እውነት ነው። ቢ ላይ ያለው ደግሞ ስፖንታኔስ ነው። የትኛውም ታይም ላይ በሆነ ዲኤንኤ ራሱን ሪፕሊኬት በሚያደርግበት ጊዜ የሚፈጠር ነገር ነው ይላል። ልክ ነው። ሲም ላይ ደግሞ ይሄ የሚከሰተው አብዛኛው ጊዜ ሬር ነው፣ ብዙ ጊዜ የሚከሰት አይደለም። ቢከሰት እንኳን ሴል በራሱ ወይም ማስተካከል የሚችል ነው፣ ሪፔር የሚያደርግ ነው ይላል። ዲ ደግሞ ሁሉም ነው ይላል። መልሱ ሁሉም ነው ማለት ነው። ማምራሪያ እዚህ ጋር አለ። ደግሞ ሞጁል ውስጥም ከፈለጋችሁ ፔጅ 99 ላይ አለ ይሄኛው ሀሳብ ማለት ነው። እሺ እንግዲህ እንደምታውቁት ኤነርጂ ፎርም በሚሆንበት ጊዜ ወይም ኤቲፒ ፎርም በሚሆንበት ጊዜ ኤቲፒ ከግልኮዝ አንስቶ ኤቲፒ እስኪሆን ድረስ ወደ ተለያየ ስቴፕ ያልፋል አይደለ? እንደ ግላይኮላይሲስ ከግላይኮላይሲስ አንስቶ እስከ ኤሌክትሮ ትራንስፈር ቼን ድረስ ወደ 4 ስቴፖችን ይከተላል። እነዚህ 4ቱም ስቴፖች በተለያዩ ኤሪያዎች ላይ ነው የሚካሄዱት ሴል ውስጥ። ከነዛ ውስጥ ይሄ ኤሌክትሮ ትራንስፖርት ቼን እና ኬሞስሞሲስ ምንለው ወይም ኤቲፒ የሚያዘጋጅበት ዘዴ ማለት ነው። ሴል የት ነው የሚካሄደው? ሴል ውስጥ ይላል። እዚህ ጋር የተለያዩ ኤሪያዎች አሉ። ከነዚህ ውስጥ በዋናነት የሚካሄደው የት ነው? ኢነር ሚቶኮንድሪያል ሜምብሬን ውስጥ ላይ ኤሌክትሮ ትራንስፖርት ቼን እና ኬሞስሞሲስ የሚካሄድበት ኤሪያ ነው ማለት ነው። እና እንደ ልክ መልሱ እዚህ ጋር ልላችሁ እና እንደ ኤሌክትሮ ትራንስፖርት ቼን የመሳሰሉ ፕሮቲን እና ኤቲፒ ሲንተሳይዝ መድረግ ወይም ኤቲፒ አዘጋጃጀት የሚካሄደው እንዳልኳችሁ በኢነር ሚቶኮንድሪያል ሜምበር ውስጥ ነው። ነገር ግን እንደ ማትሪክስ ያሉ ቦታ ላይ ኤሲኤ የምንለው ወይም ኮኤንዛይሞች ሀፕን የሚሆኑበት እዛ ማትሪክስ ውስጥ ነው የሚከሰተው። ነገር ግን ከሜምበርን ወይም ከአውተር ሜምበር ውጪ ማለትም እንደ ሳይቶፕላዝማ ኤሪያ ውስጥ ላይ ምንድነው የሚካሄደው? እንደ ግላይኮሲስ ያሉ ፕሮሰሶች ይካሄዳሉ ማለት ነው።
እሺ ሌላኛው ደግሞ እንግዲህ ኢንጂነሪንግ አለ አይደለ? ማለትም ጄኔቲካል ኢንጂነሪንጎች አሉ አይደለ? አንድ ኦርጋኒዝም ላይ የተለያዩ ጄኔቲካል ኢንጂነሪንግ ወይም ጂኖቹን ለተለያየ ጥቅሞች እንዲውሉ ፕላንቶች እና አኒማሎች ላይ ጄኔቲካል ኢንጂነሪንግ አፕሊኬሽን ቴክኖሎጂን አፕላይ እናደርጋለን እና እነዚህን የጄኔቲክ ኢንጂነሪንግን ሲስተም በሴሎች ላይ ወይም በፕላንቶች እና በኦርጋኒዝሞች ላይ አፕላይ ከምናደርጋቸው ምክንያቶች ውስጥ የማይካተተው ኤክሰፕሽናል ኬዝ የሆኑ የትኛው ነው? ይሄ ላይ ያለው ፕላንቶችን እና አኒማሎችን በጣም እንዲያድጉ የእድገት መጠናቸውን ለማፋጠን ነው ይላል። በትክክል ነው። ሁለተኛው ደግሞ ፕላንቶች በምንጠቀምበት ጊዜ ወይም ፕላንቶችን ወይም አግሪካልቸር ኤሪያ ላይ መዳበሪያ፣ ኬሚካል የመሳሰሉ ነገሮችን የመጠቀም ጥገኝነታችን ከፍ እንዲል ነው ይላል። ሐሰት ነው። ምክንያቱም ሲጀመር ኬሚካል ላንጠቀም ብለን ነው የተለያዩ ጄኔቲካሊ ኢንጂነር አድርገን ፕላንቶችን የምንሰራው። እዚህ ጋር ያሉ በሙሉ ልክ ናቸው። በሽታን መከላከል የሚችለው ኦርጋኒዝም ለመስራት ነው። ልክ ነው። ቫክሲኔሽኖችን አንቲቦዲዎችን ለመስራት ነው በሜዲሲን ኤሪያ ላይ፣ እሱም ልክ ነው። ሁሉም መልስ ናቸው። ከየትኛው ውጪ? ከቢ ውጪ ማለት ነው። እሺ ሌላኛው እንግዲህ በደማችን ውስጥ ላይ አርኤች ፋክተር የሚባል ነገር አለ አይደለ? አርኤች ፋክተር ማለት የሆነ ዲ ፕሮቲን የሚባለው ወይም ዲ ብለን የምንጠራው ወይም ፕሮቲን የሆነ ፕሮቲን አለ። ይሄ ፕሮቲን በደማችን ውስጥ በሚገኝበት ጊዜ የሚፈጥራቸው የተለያዩ ምኖች አሉ፣ ኬዞች አሉ። ከነዛ ውስጥ በፕሬግናንሲ ወይም በእርጉዝ ሴት ውስጥ የሚፈጥረው ነገር ነው። አርኤች ፋክተር የምንለው አንድ እናት የጸነሰችውን ጽንስ እንዴት ነው አቦርት እንዲሆን የሚያደርገው? ልጁ እንዲወርድ ወይም ልጁ አቦርት እንዲሆን የሚያደርገው ነገር ምንድን ነው? አቦርሽን ታውቃላችሁ አይደል? በቃ የሆነ እንደ ጭንገፋ ማለት ነው። የሆነ እያደገ ያለው ልጅ እንዳያድግ እንዲሞት የሚያደርገው ነገር ምንድን ነው ማለት ነው። እና እዚህ ጋር ኮንቬንሽናል ድራግ ኢንኮምፕሊትሊ ዊዝ አርኤች ፋክተር፣ ይሄ ከመድኃኒት አጠቃቀም ጋራም የሚያዝ ነው። እሱም አይደለም። ቢ ላይ ያለው ነው መልሱ። ፋዘር አርኤች ፖዚቲቭ እና ማዘር አርኤች ኔጌቲቭ ስትሆን ነው። ምክንያቱም አባትየው ማለት ነው አርኤች ፖዚቲቭ ነው ብንል፣ ማዘርየዋ ደግሞ አርኤች ምናምን ኔጌቲቭ ነው ብንል፣ ሁለቱም ሲገናኙ የሚወልዱት ልጅ ምን አይነት ነው? አርኤች ፖዚቲቭ አርኤች ኔጌቲቭ ነው አይደለ? ይሄ ልጅ አሁን አጠቃላይ አርኤች ፋክተር አለው ይባላል። ኔጌቲቭነቱን ፖዚቲቭ ሳይዱ ዶሚኔት ስለሚያደርግ አርኤች ፋክተር ያለው ነው። እቺ እናት አሁን ልጁን በምትጸንስበት ጊዜ ሴትዮዋ ልጁን በምትጸንስበት ጊዜ እዚህ ጋር ልጁ አለ ብላችሁ አስቡና፣ ልጁን በምትጸንስበት ጊዜ የሴትዮዋ አርኤች ምንድን ነው? አርኤች ኔጌቲቭ ነው ብያችኋለሁ። የሴትዮዋ የልጁ ደግሞ አርኤች ምንድን ነው? ፖዚቲቭ ነው። የሴትዮዋ የደም ሲስተሙ የልጁን የደም ሲስተሙን አታክ ማድረግ ይጀምራል። እንደ ጠላት አድርጎ ያይና አታክ ማድረግ ይጀምራል ማለት እንደዚህ አይነት ልጅ ለመከሰት የግድ አባትየው አርኤች ፖዚቲቭ፣ ማዘርየው አርኤች ኔጌቲቭ መሆን አለበት። እሺ ሀያኛው ደግሞ ከነዚህ መካከል ሁሉ እውነት ያልሆነው የትኛው ነው? ስለ ኤግዞሳይቶሲስ በተመለከተ ማለት ነው። በኤጎሳይቶሲስ የተነሳ ቢ ያለውም ሲ ላይ ያለው ዲ ያሉ ኢቨንቶችም ይካሄዳሉ። ከየትኛው ውጪ? ከኤ ውጪ ማለት ነው። የኤ ሀሳቡ ምንድን ነው? ፓንክሬስ ሴሎች ለመመረት የሚያስፈልጋቸው ምኖች አሉ? ኢንዛይሞች አሉ። እነዚህ ኢንዛይሞች ወይም ሴክሬሽን ኦፍ ኢንዛይሞች ምን እንዲሆኑ ፕሮዲውስ እንዲሆኑ ይረዳል የሚል ነው ማለት ነው። 21ኛው ደግሞ which is not a feature of short interfering RNA ማለትም የሾርት ኢንተርፌሲንግ አርኤንኤ ምን ያልሆነ ፊቸር ባህሪው ያልሆነ ማለት ነው። የሾርት ኢንተርፌሲንግ አርኤንኤ ባህሪ ያልሆነው የትኛው ነው? ከነዚህ ውስጥ የሾርት
የሾርት ኢንተርፌሲንግ አርኤንኤ ምን ባህሪው ያልሆነው ሲንግል ስትራንድ ሞለኪውል አይደለም። ምን ሾርት ኢንተርፌሲንግ አርኤንኤ ሲንግል አይደለም ሲጀመር ምንድነው እሱ ደብል ነው ማለት ነው። ደብል ስትራንድ አርኤንኤ ሞለኪውል ነው። ሶ ስህተት ነው ማለት ነው ቢ ላይ ያለው። ሌላኛው 22ኛ ደግሞ which molecule is not produced during glycolysis በግላይኮሳይሲስ ታይም ላይ የማይመረተው የትኛው ነው? ፋድ ሲጀመር መጀመሪያ የሚመረተው እሱ ነው። ኤቲፒ የሚመረታ እስከ 4 ኤቲፒ ይመረትና 2 ኤቲፒ ለሌሎች ኬሚካል ሪአክሽን ውሎ መጨረሻ ላይ 2 ኤቲፒ ይቀራል ማለት ነው። ናዲኤችም ይመረታል። ፋድ ግን በዚህኛው በግላይኮሳይሲስ ሪአክሽን ውስጥ የሚመረት ፕሮዳክት አይደለም ማለት ነው። እሺ 23ኛ ደግሞ የሆነ ብሌድ ታይፕ ኤ ያለው ሰው ከብሌድ ታይፕ ቢ ካላት ሴት ጋር ተጋብቶ የሆነ ቤቢ ቢወልዱ ያ ቤቢ ምን አይነት ብሌድ ታይፕ ሊኖር ይችላል ማለት ነው። እና አባትየው ኤ ነው፣ እናትየው ኦ ናት። ሶ ልጁ ጋር ኤ እና ኦ ነው ጂኖታይፑ ማለት ነው። ጂኖታይፑ ኤ እና ኦ ይኖረዋል። ነገር ግን ፌኖታይፑ ውጭውን በምታይበት ጊዜ ልጁ ጋር ኤ ነው የሚታይበት፣ ምክንያቱም ኦ የምትባለው እንደ ሪሰሲቭ ስለምትቆጠር። ሶ ብሌድ ግሩፕ ኤ ይኖረዋል ማለት ነው። እሺ 24ኛ ፓይሩቬት የምንለው ማለት ነው። ፓይሩቬት የምንለው ወደ ዳሽ ከመቀየሩ በፊት ማለት ስላችሁ መቀየር አለበት ወደ ቲሲኤ ሳይክል ለመግባት ማለት ነው። ቲሲኤ ሳይክል እንዳልኳችሁ ከአራቱ ግልኮዝ ወደ ኤቲፒ ፎርም ለመሆን ከሚካሄድባቸው ሴል ፕሮሰስ ውስጥ ማለትም የሴል ሪአክሽን የሚካሄድበት ስቴጅ ነው። ይሄኛው በሶስተኛ ደረጃ ላይ የሚገኝ ስቴጅ ነው። ሶ ወደዚህኛው ስቴጅ ከመግባቱ በፊት ፔሩቬት የሚባለው ወደ ምን መቀየር አለበት ነው ሐሳቡ። ወደ ላክቲክ አሲድ፣ ሲትሪክ አሲድ አይደለም፣ አክታይል ኮኤንዛይም ወደሚባለው መቀየር አለበት ማለት ነው። ሌላኛው ደግሞ which one of the most inclusive or largest of the other ከሌሎቹ አንፃር ትልቅ የሆነው የትኛው ነው? ክሮሞዞም ማለት ለምሳሌ እንደዚህ ነው ብላችሁ መውሰድ ትችላላችሁ። የሆነ ክሮሞዞምን እንግዲህ አንዱ ከእናት የመጣ ነው፣ አንዱ ከአባት የመጣ ክሮሞዞም። አሌል የሚባለው ደግሞ ከክሮሞዞሙ ገና ጂኑን ወስዳችሁ ከዛ ጂን ውስጥ ምናምን የምትገኝ ናት ጂኑም። እነዚህ በሙሉ ክሮሞዞም ውስጥ የሚገኙ ናቸው። ሁሉን አጠቃላይ የሚይዘው ክሮሞዞም ነው ማለት ነው። እንዴት ነው የተቀመጠው ሞጁሉ ላይ? መጀመሪያ ክሮሞዞም አለ፣ ከዛ ዲኤንኤ አለ፣ ከዛ በመጀመሪያ ክሮሞዞም አለ፣ ክሮሞዞም ውስጥ ዲኤንኤ አለ፣ በዲኤንኤ ውስጥ ጂን አለ፣ በጂን ውስጥ ደግሞ አልተርኔቲቭ ፎርም ኦፍ ጂን አሌል ይባላል። ፔጅ 39 ምናምን ከፈለጋችሁ ማየት ትችላላችሁ። እሺ ሌላኛው ደግሞ ስለ ሚቶሲስ እውነተኛ ነገር ያልሆነው የትኛው ነው? ምን ማለት ነው? ከጀነር ወይም ከስፐርም እና ከኤግ ሴል ውጪ ያለው ሴል ማለት ነው። ስለ ሰውነታችን የሚይዘው ሴል አይነት እውነት ያልሆነው የትኛው ነው ዋናው ሐሳቡ። ኤ ላይ ያለው የሚለው ምንድነው? ሁለቱም ሪፕሊኬት በሚያደርጉበት ጊዜ ቱ ዳውተር አይዴንቲካል የሆነ ተመሳሳይ የሆነ ይሰጣሉ። ማለትም የሆነ ሴል ራሱን ሪፕሊኬት ካደረገ በኋላ ተመሳሳይ የሆነ ራሱን የሚመስል ይሰጣል። ልክ ነው። እና ሶማቲክ ሴል ነው ማለት የሰውነታችን ማለትም ከእግራችን እስከ ጥፍራችን ያለውን በሙሉ የሰውነታችን ላይ የሚገኙ ሴሎች ናቸው። እነዚህ ማይቶሲስ ምንለው ሴል ከምን ውጪ? ከሪፕሮዳክቲቭ ሴል ውጪ ማለት ነው። ሌላኛው ደግሞ ኦፍስፕሪንግ ፕሮዲውስድ ባይ ማይቶሲስ አር ጄኔቲካሊ አይዴንቲካል እና እነዚያ ደግሞ ኮፒ ከሆኑ በኋላ ይሄ አንዱ ራሱን ሪፕሊኬት አድርጎ የመጣው ልጆቹ አሉ አይደለ? ዳውተሮቹ። እነዚህ ዳውተሮቹ ጄኔቲካሊ ተመሳሳይ ናቸው። ኤግዛክት የሆነ 46 ክሮሞዞም ይዞ ነው መጡት። ከየት?
ከፓረንትስ ማለት ነው። ሌላኛው ደግሞ ኦፍስፕሪንግ ፕሮዲውስድ ባይ ማይቶሲስ አር ጀነራሊ ዲፍረንት ፍሮም ፓረንትስ። ይሄ ውሸት ነው። ምክንያቱም ይሄን ነገር ተመልክቱና ይሄ ፓረንትስ የሆነ የመጀመሪያው ምንድነው ይሄ ሴል ነው ብላችሁ አስቡና ይሄ ኮፒ ከሆነ በኋላ ራሱን የሚመስል ነው ምናምን ወደ ሁለትነት ኮፒ የሚሆነው እንጂ ይሄና ይሄ አንዱ ከሌላው የተለየ አይደለም ማለትም ይሄኛው ከፓረንትስ የተለዩ አይደለም እነዚህ የሚፈጠሩት። ስለዚህ መልስ የማይሆነው ዲ ነው ማለት ነው። እሺ እዚህ ጋር ደግሞ ፊል ዘ ብላንክ የሚል ጥያቄዎች አሉ። የመጀመሪያው አንድን ጂን ወደ ኦርጋኒዝም ወይም ፎሬን የሆነውን ጂን ከውጪ ወስደን ወደ አንድ ኦርጋኒዝም የምናስገባበት ፕሮሰስ ምን ይባላል ነው። ፕሮሰሱ ምን ይባላል? ጄኔቲክ ኢንጂነሪንግ ይባላል ማለት ነው። ጄኔቲክ ኢንጂነሪንግ ይባላል። ከሆነ ኦርጋኒዝም ወደ ሆነ ኦርጋኒዝም ጂን ካስገባን በኋላ ያስገባነው ጂን በዛ ኦርጋኒዝም ላይ ገብቶ ምናልባት ሙቀት እንዲቋቋም ሊያደርገው ይችላል። ምናልባት ፕላንት ከሆነ ደግሞ ብዙ ፕሮዳክቶችን እንዲሰጥ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ a condition where organism has one complete set of extra chromosome or exact multiple of complete set is called dash. እንግዲህ እንደምታውቁት ሁሉም በሴላችን ውስጥ እንግዲህ ሴል አለ። ሴል ውስጥ ምን አለ? ኒኩለስ አለ። ኒኩለስ ውስጥ ምን አለ? ክሮሞዞሞች አሉ አይደለ? እነዚህ ክሮሞዞም አጠቃላይ ስንት ናቸው? በውስጣችን ያሉ 46 ናቸው አይደለ? 46 ክሮሞዞም ናቸው። 46ቱ 26ቱ ከየት ነው የመጡት? 23ቱ ከእናት 23ቱ ከአባት የመጡ ናቸው። እና እነዚህ ሲመጡ አንዳንድ ሆኖ ነው የሚመጡት። አንዳንድ ሆኖ መጡ። ከአባትም አንዳንድ እየሆኑ መጥተው ውስጥ ግን ሁለት እየሆኑ ነው የተቀመጡት። ሁለት እየሆኑ ነው የተቀመጡት። ሁለት ከመሆን እያለፉ ሶስት ሲሆኑ ክሮሞዞማል ሙቴሽን ይፈጠራል አይደለ? በክሮሞዞም ቁጥር ሁለት ከመሆንና ከማለፍና ከማዘን ምክንያት ይፈጠራል። አንዳንድ ጊዜ 3 ሊሆን ይችላል፣ ትሪፕሎድ ይባላል። አንዳንድ ጊዜ 4 ሊሆን ይችላል፣ ትራፕሎድ ይባላል። በእንደዚህ አይነት ጊዜ የሚፈጠረው ክስተት ምን ተብሎ ይጠራል? ፖሊፖይድ ተብሎ ይጠራል ማለት ነው። ሌላኛው ደግሞ የሆነ ኦርጋኔል አለ በኦርጋናችን ውስጥ ማለት ነው። ማለትም በሴላችን ውስጥ ይሄን ሴል ነው ብትል፣ ይሄን ሳይቶፕላዝማ ነው ብትል፣ ይሄን ደግሞ ኒኩለስ ነው ብትል በዚህኛው ኤሪያ ላይ ማለት ነው በዚህኛው ኤሪያ ላይ በሴሉ ውስጣችን ፓርት ላይ ማለት ነው ከኒኩለስ ውጪ ከሴል ሜምብሬን ውስጥ መካከል ባለው ኤሪያ ላይ የተለያዩ ኦርጋኔሎች አሉ። ከነዚያ ኦርጋኔሎች አንዱ የሆነ ኦርጋኔል አለ ምን የሚያደርግ የማይፈልግ እንደ ፓቶጂን እንደ ባክቴሪያ የመሳሰሉ ነገሮች ሲገቡ የተለያዩ ሃይድሮሊቲክ የሆኑ ኢንዛይሞችን እየለቀቀ ዳይጀስት የሚያደርግ ያ ምን ይባላል? ሊሶሶም ተብሎ ይጠራል ማለት ነው። አሁን ደግሞ ሾርት ማብራሪያ የምንሰጥበት ነው። ይሄ የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ባዮሎጂ ነው። እስካሁን ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ከኛ የሆነ ነገር ከተጠቀማችሁ እናንተ ደግሞ ይሄን በማድረግ እኛን ከጠቀማችሁ ምንም እንደማትጎዱ እርግጠኛ ነኝ። ይሄን አድርጉ። ምንም ሙቹዋሊዝም ነው። እኛም እንጠቅማችኋለን እናንተም ትጠቅሙናላችሁ ማለት ነው። ወደ ሾርት አንሰሩ ስንመጣ ኤቢ ብሌድ የሚባለው ከሁሉም የሚቀበል ነው። ኦ የሚባለው ደግሞ ለሁሉም የሚሰጥ ነው። ይሄ ለምን ሆነ ነው? ኤቢ የሚባለው እንግዲህ ብሌድ ታይፕ ምንድነው? ኤ የሚባል ብሌድ አለ፣ ቢ አለ፣ ኤቢ አለ፣ ኦ አለ አይደለ? እና ኤቢ የሚባለው ከሁሉም የሚቀበል ነው። ምን ማለት ነው? ኤ ወደዚህ ሲመጣ ማለት ነው። ኤ የሚባል አንቲጂን ተሸክሞ ስለሚመጣ እዚህ ጋር ኤ ስለምትገኝ በዚህ ምክንያት የተነሳ ይገባል እዚህ ጋር ማለት ኤቢ ሲስተም ውስጥም ይገባል። ቢ የሚባለው ሲመጣ ቢ የሚባለው አንቲጂን ተሸክሞ ስለሚመጣ ቢ ስላለ ይገባል ወደ ኤቢ ሲስተም። ኤቢ የሚባለው ቀጥታ ይገባል፣ ይሄ ራሱ ኤቢ ስለሆነ።
ኦ የሚባለው ደግሞ ምንም አይነት አንቲጂን የለውም። ማለትም ወደ ሌሎች ብሌድ ታይፕ ለመግባት እንዳይገባ የሚያደርገው ፕሮቲን የለውም ሲጀመር እሱ ሶ ቀጥታ ይገባል ማለት ነው። በእንደዚህ አይነት ኤቢ ብሌድ ወደ ሁሉም ይገባሉ ወይም ከሁሉም ይቀበላሉ ማለት ነው። ኦ የሚባለው ደግሞ ታዲያ እንዴት ነው ለሁሉም የሚሰጠው ነው? ኦ የሚባለው ብሌድ ኤ የሚባል ብሌድ አለ፣ ቢ አለ፣ ቢ አለ፣ እሺ ኦ አለ አይደለ? ኦ የሚባለው ብሌድ የመጀመሪያው ማወቅ ያለባችሁ ምንም አይነት አንቲጂን የለውም። ገባችሁ? አንቲጂን የለውም። ነገር ግን አንቲቦዲ አለው። አንቲቦዲ አለው ማለት ከማንም አይቀበልም። አንቲጂን አለው ግን ሶ አንቲጂን አንቲጂን ምንም አይነት አንቲጂን የለውም። አንቲጂን ነው ማለት ወደ ሌሎች ሴሎች እንዳይገባ የሚያደርግ ዩኒክ የሆነ ምን ፕሮቲን የለውም ማለት ነው። ሶ ወደ ኤ ሲመጣ ኤ ጋር እንዳይገባ የሚያደርገው ምን የለውም? አንቲጂን የለውም። ይገባል፣ ቢ ጋም ይገባል፣ ኤ ቢ ጋም ይገባል፣ ኦ ጋም ይገባል። ዳት ኢዝ ዋይ ኦ ኢዝ ዩኒቨርሳል ዶነር ኦፍ ብሌድ ታይፕ። ሌላኛው ደግሞ ማወቅ ያለብን ኢንዛይም የሚባለው አለ አይደለ? በሰውነታችን ውስጥ የተለያየ ኬሚካል ሪያክሽን እንዲካሄድ የሚያደርገው ኢንዛይም አለ። ሶ እነዚህ ኢንዛይም ፕሮፐርሊ እንዳይሰሩ የሚያደርጋቸው ፋክተሮች ምንድናቸው ናቸው? እንግዲህ የተለያዩ ናቸው። ቴምፕሬቸር አለ፣ ፒኤች አለ፣ የሳብስትሬት ኮንሰንትሬሽን ራሱ አለ። ማለትም ያ ኢንዛይሙ እንዲፈጭልን ያደረግነው ሞለኪውሎቹ ራሱ ምን ያደርገዋል? እንዳይሰራ ያደርገዋል ማለት ነው። ለምሳሌ የሆነ ወፍጮ ቤት ብንሄድ ኤግዛምፕሉ ብዙ ሊሄድ ላይሄድ ይችላል አይዶ ነው። ግን ለምሳሌ የሆነ ወፍጮ ቤት ምናምን ሄዳችሁ ወፍጮ ቤት ላይ ከመጠን በላይ የሆነ ምናምን ምን በቆሎ ብትጨምሩበት ምናልባት ያ መፍጫው በትክክል ላይሰራ ይችላል። ለምን? የሚፈጨው ነገር ስለበዛ። ልክ ኢንዛይሙ እንደዛም የሚፈጨው ነገር ሳብስትሬት ኮንሰንትሬሽኑ በጣም ብዙ ሲሆን በትክክል ላይሰራ ይችላል። ፒኤች ደረጃው ለምሳሌ በኒውትራል ኮንዲሽን ውስጥ የሚሰራ አለ፣ አሲዲክ ውስጥ የሚሰራ አለ፣ ቤዝ ውስጥ የሚሰራ አለ። ለምሳሌ ምን ውስጥ የሚገኝ በስቶማች ውስጥ የሚገኘው የተለያዩ ኢንዛይሞች አሉ። እነዚህ ኢንዛይሞች ሞር ለመስራት ምግቦችን ለመፍጨት የሚመቻቸው አሲዲክ ሲሆኑ ነው። እነዚህ አሲዲኮች ደግሞ የተለያዩ ባክቴሪያዎች ምናምን ሲገቡ ለመግደል ይጠቅማቸዋል ማለት ነው። ሶ በተለያዩ ፒኤች ሌቨል ይሰራሉ የተለያዩ ኢንዛይሞች ማለት ነው። እና እንደዚህ ኢንሂቢተሮች ማለትም ኢንዛይሙ እንዳይሰራ ሄደው ኢንዛይሙ ለምሳሌ እንደዚህ አይነት ሼፕ ቢኖረው የሆነ እንደዚህ አይነት ሞለኪውል ሄዶ እዚህ ጋር እንደዚህ አይነት ሞለኪውል ሄዶ እዚህ ጋር ተጋጥሞ ሁለት ይሆናል አይደለ? ወደ ኢንዛይሙ ከወጣ በኋላ ሶ ይሄ ነገር እንዳይካሄድ ኢንዛይሙ ቦታ ሄዶ ሌላ ነገር ሲተካ ማለት ነው። ኢንዛይም ሪያክሽኑን ሲዘጋው ቦታው እነዚህ አይነት ነገሮች ፋክተር ይሆናሉ። እሺ እዚህ ጋር ደግሞ ኢንዛይም አንድ ፕሮቲን እንዴት በሴል ውስጥ እንደሚካሄድ ግለጽ ነው የሚለው። ሁለት ስቴፕ ይካሄዳል ፕሮቲን በሚዘጋጅበት ጊዜ። አንደኛው ትራንስክሪፕሽን የሚባል ነው። ትራንስክሪፕሽን የሚባለው የዲኤንኤ ፓርቱ እንደዚህ ሆኖ ያለው የዲኤንኤ ፓርት አለ ብላችሁ ውሰዱ። ሶ እንደዚህ ሆኖ ያለው የዲኤንኤ ፓርቱ በሄሊኬዝ በሚባለው ኢንዛይም በኩል ይቀደድና እንደዚህ ይሆናል። እንደዚህ ተጠምጥሞ የነበረው እንደዚህ ይሆናል። የሆነ ፓርቱ እንደዚህ ይከፈታል ማለት እንደዚህ ይከፈታል። ሶ እንደዚህ ከተከፈተ በኋላ የዚህኛው ስትራንድ ማለት ነው ወይም የዚህኛው የዲኤንኤው አንዱ ኦሪጂናል ፓርቱ በአርኤንኤ ፖሊመሬዝ በሚባለው ኢንዛይም በኩል ኮፒ ይደረግና ይወሰዳል። ሶ ኮፒ ከተደረገ በኋላ እዚህ ጋር የነበሩ የተለያዩ ምኖች ነበሩ፣ ናይትሮጂኔስ ቤዞች ይኖራሉ። እዚህ ጋር የተለያዩ ናይትሮጂኔስ ቤዞች ይኖራሉ። ልክ በዛ መሰረት እዚህ ጋር ኮፒ ያደርጋል ማለት ነው። ይሄኛው ትንሽ ቪዲዮ ኮፒ ያደርግና ይሄ ኮፒ የሆነው ነው። ይሄም ኮፒ አድርጎ ይመጣል ማለት ነው። ሶ ኮፒ ካደረገ በኋላ ይሄ የሚካሄደው የት ነው? ይሄ ፕሮሰስ የሚካሄደው በኒኩለስ ውስጥ ነው ማለት ነው። በኒኩለስ ውስጥ ይካሄድና በኒኩለስ በኩል የሚገኙ ቀዳዳዎች አሉ፣ ፖርስ የምንለው በዛ በኩል አምልጦ ይወጣና ወደ ሳይቶፕላዝማ ይመጣል። ሳይቶፕላዝማ ውስጥ ደግሞ ሪቦዘም ውስጥ ይካሄድና ሪቦዘም ውስጥ ይገባና ሪቦዘም ውስጥ ላይ ትራንስፈር አርኤንኤ የምንለው የተለያዩ ፕሮቲኖችን ከሳይቶፕላዝማ እየለቃቀመ እያመጣ
ፕሮቲን ሲያዘጋጅ ደግሞ እሱ ምን ተብሎ ይጠራል? ትራንስሌሽን ተብሎ ይጠራል ማለት ነው። በእንደዚህ አይነት ወይ ፕሮቲን ይዘጋጃል። ይኸው ስቴፑ እዚህ ጋር አለ እንዳልኳችሁ ነው፣ ማየት ይችላላችሁ። እሺ አሁን ደግሞ እዚህ ጋር የሚለው በሴል ውስጥ የተለያዩ ትራንስፖርቴሽኖች ይካሄዳሉ። ወደ ሴል የተለያዩ ሞለኪውሎች ይገባሉ። እንደ ኦክሲጂን፣ እንደ ካርቦን ዳይኦክሳይድ ያሉ ሲወጡ፣ እንደ ኦክሲጂን ያሉ ሲገቡ፣ ግሉኮዝ ሲወጣ ኤቲፒ፣ እንደዚህ አይነት የተለያዩ ትራንስፖርቶች ይካሄዳሉ። እነዚህ አይነት ትራንስፖርቶች በምን አይነት መንገድ ይካሄዳሉ የሚለውን አብራራ ነው የሚለው። ለማብራራት እንዲመችን በሶስት ቦታ ከፍለናቸዋል። ፓሲቭ ትራንስፖርት፣ አክቲቭ ትራንስፖርት እና ቫስኩላር ትራንስፖርት ነው። ፓሲቭ ትራንስፖርት የምንለው ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን እንትን ሲሆን ማለት ነው። ለምሳሌ እዚህ ጋር አንድ ሴል ነው በሉ፣ ይሄኛውን ደግሞ የሴሉ ሰፈር ነው፣ የሴሉ ውጫዊ ሰፈሩ ነው በሉ። የሴሉ ውጫዊ ኤሪያ ነው። እዚህ ጋር ሴል ውስጥ ላይ በጣም ኮንሰንትሬሽን ሲበዛ፣ እዚህ ጋር ደግሞ ሳይበዛ ሲቀር በውጪ በኩል ከሴሉ ውስጥ ወይም ሃይ ኮንሰንትሬሽን ካለበት ወደ ሎ ኮንሰንትሬሽን በሚፈስበት ፕሮሰስ ምን ይባላል? ፓሲቭ ትራንስፖርት ይባላል። ምንም አይነት ኢነርጂ አይጠይቅም። ምክንያቱም ለምሳሌ ውሃ አለ በሉ፣ እዚች ጋር ውሃ አለ፣ ይሄኛው መሬት ነው ብላችሁ ሰዱ። እዚህ ጋር ውሃ አለ እና ውሃውን እዚህ ወደ ታች በብርጭቆ ብታፈሱ ይወርዳል አይደለ? ምንም አይነት ኢነርጂ ሳይጠይቅ በግራቪቲ ይወርዳል። ነገር ግን እዚህ ያለውን ውሃ እዚህ ጋር ለማስገባት ብትል ኢነርጂ ይጠይቃል። ይሄ ፓሲቭ የሚባለው ወደ ታች እንደመውረድ ነው። ምንም አይነት ኢነርጂ አይጠይቅም። ነገር ግን አክቲቭ ትራንስፖርት የሚባለው ነገር በጣም ምንን ይጠይቃል? ኢነርጂን ይጠይቃል ማለት ነው። ምን ማለት ነው? ቅድም በጣም ሃይ ኮንሰንትሬሽን ካለበት ምንም አይነት ኮንሰንትሬሽን ወደ ሌለበት ነበር ያወጣችሁት አይደለ? አሁን ደግሞ ምንም ከሌለበት ኤሪያ በጣም ወደ አለበት ቦታ ስታስገቡ ማለት ነው። እዚህ ጋር በፓሲቭ ትራንስፖርት ውስጥ ላይ የተለያዩ አሉ። ሲምፕል ዲፊውዥን ይባላል። ሲምፕል ዲፊውዥን ማለት እንደ ስሞል ሞለኪውል እንደ ኦክሲጅን እና እንደ ካርቦን ዳይኦክሳይድ የመሳሰሉ ከአንድ ሴል ወደ ሌላው ፓርት ነገር ግን ሃይ ኮንሰንትሬሽን ካለበት ወደ ሎ ኮንሰንትሬሽን ሲገቡ ነው። ኦስሞሲስ የምንለው ደግሞ ውሃ ማለት ነው። ውሃ በጣም ውሃ ካለበት ኤሪያ ውሃ ወደ ሌለበት ኤሪያ ሲሄድ ነው። ፋኩሊቲ ዲፊውዥን የሚባለው ደግሞ እንደ ፖላር ሞለኪውል ማለትም እንደ ግሉኮዝ እና እንደ አዮን የመሳሰሉ ከሃይ ኮንሰንትሬሽን ወደ ሌላ ኮንሰንትሬሽን በተለያዩ ፕሮቲን ቻናሎችን ተጠቅመው ሲወጡ ነው። አክቲቭ ትራንስፖርቴሽን ከላይ ካልነው ተቃራኒ ነው። ዋጋ ኢነርጂ ከፍለ ነው ኤቲፒ ትጠቀምበታለ ማለት ነው። ምክንያቱም ወደ ሃይ ኮንሰንትሬሽን ስለምትሄድ ማለት ነው። ከነዚህ ውስጥ ለምሳሌ ፕራይመሪ አክቲቭ ትራንስፖርቴሽን የሚባለው ኤቲፒ የምትጠቀምበት ነው። ማለትም ያን ኮንሰንትሬሽኑን ገፍተ ለመግባት ምን ትጠቀማለ? ኤቲፒ ትጠቀማለ ማለት ነው። እና ሌላኛው ደግሞ ሴኮንደሪ አክቲቭ ትራንስፖርት የሚባለው ይሄም ስቶርድ የሆነ ኤነርጂ ነው የምትጠቀመው። ኤቲፒ የምትጠቀምበት ሳይሆን ኤቲፒ የምትጠቀምበት ቦታ ሳይሆን ይሄ ሴኮንደሪ አክቲቭ ትራንስፖርት የምንለው ኢነርጂ የምትጠቀምበት ነው። ምን አይነት ኤነርጂ? ስቶር የሆነው ኤነርጂ በምን መልክ? በሶዲየም ግሬዲየንት እና በፖታሺየም ግሬዲየንት መልክ ስቶር የሆኑ ነገሮችን የምትጠቀምበት ወይ ነው። ሌላኛው ደግሞ ቅድም እንዳልኳችሁ ቫስኩላር ትራንስፖርት የምንለው ኤንዶሳይቶሲስ እና ኤግዞሳይቶሲስን ይዛል። ኤንዶሳይቶሲስን ስንል የተለያዩ ማቴሪያሎች ወደ ባክቴሪያ የመሳሰሉ ነገሮች ወደ ሴላችን ሲገቡ ማለት ነው። እና እነዛ የገቡትን ነገሮች ሴላችን እንግዲህ በተለያየ ወይ ሜካኒዝሞች ምናምን ምን ያደርጋቸዋል? ያበላሻቸዋል ወይም ያጠፋቸዋል። አንደኛው ለምሳሌ ፓጎሳይቶሲስ ምንለው፣ ፓጎሳይቶሲስ ስንል ማቴሪያል ነገሮች ከገቡ ያን ማቴሪያል ነገሮችን ሴላችን ሲበላ ማለት ነው። በቃ ዳይጀስት ሲያደርግ ማለት። ሌላኛው ደግሞ ፒኖኮሳይቶሲስ ምንለው ፍሉድ አይነት ነገሮች ሲገቡ ሲጠጣ ማለት ነው። ሴላችን የተለያዩ ኦርጋኒሎችን እየተጠቀመ ሲያጠፋው ማለት ነው። እና ኤግዞሳይቶሲስ የምንለው ደግሞ ከውጪ ወደ ውስጥ የገባውን ነገርን ኢትስ እና ድሪንክ ሳያደርግ ነገር ግን የተለያዩ ምኖችን ሆርሞንና ኤንዛይሞችን በመልቀቅ እነዚያን ነገር ሲያጠፋቸው ማለት ነው። ቫስኩላር ትራንስፖርቴሽን ሲስተም ውስጥ የሚካተት ነው እነዚህ ሁሉ። እሺ የመጨረሻው ደግሞ መንደሊቭ ምንለው ሰውዬ ይሄ አቮካተር ነው ምናምን የሚባለው ፕላንት አለ አይደል? ፒያ ፕላንት ብለን ምናምን ማለት ፒያ ፕላንት የሚባል ፕላንት አለና እሱም ፕላንት ለኤክስፐሪመንት ለምንድን ነው የመረጠው የሚል ነው ምክንያቶቹ ነው። ምክንያቶቹ የመጀመሪያው ያ የመረጠበት ፕላንት በጣም ለማረስ በቀላሉ ብዙ እርሻ ሳይፈልግ ብዙ ጉልበት
ሳታወጣ በቀላሉ ኢዝሊ ከልቲቬት ወይም ማረስ የምትችለው ነበረ። እሱ ብቻ ሳይሆን የተለያዩ ምኖችን የነበሩበት ነው። ዘር የሚሰጥ ነበረ። ፕሮዲዩሲንግ መኒ ኦፍስፕሪንግ ፐር ክሮስ ፕሮቫይዲንግ ጉድ ስታቲካል ዳታ እና የተለያዩ ዳታዎችን ወይም ስለ ጂኔቲክስ እያጠና ስለነበረ የተለያዩ ዳታዎችን ለመሰብሰብ የሚመች አይነት ዝርያ ስለነበረ ነው። እሱ ብቻ ሳይሆን የተለያዩ አንዱ ከሌላው ጋራ የሚቀራረን ባህሪያቶች ነበሩት። ለምሳሌ አንዱ ረጅም ከሆነ የረጅም ተቃራኒ አጭር ነው አይደለ? ድሪፍት ነበረው። ፐርፕል ነበር፣ የፐርፕል አይነት ደግሞ ተቃራኒ ዋይት ነበረ። ሶ እንደዚህ የሚቀራረኑ ኮንትራክት የሚያደርጉ ትሪቶች ስለነበሩት በዚህ ወይ ጂኔቲክስ ለማጥናት በጣም ተመችቶት ነበረ። ሶ በዚህ ወይ ነው የመረጠው ማለት ነው። እና እሱ ራሱን ከራሱ ጋራ ማዳቀል ችሎ ነበረ። ደግሞ ማለትም ሰልፍ ፖሊቲድ አንዱን ከራሱ ጋራ፣ ነጩን ከነጩ ጋራ፣ አረንጓዴው ጋራ፣ ረጅሙ ከረጅሙ ጋራ ለማዳቀልም በጣም ይመቸው ነበረ። ኮንትራክት የሆነ ትሬት ስለነበረው እንደገና ክሮስ የሆነ ብሪዲንግም ለማድረግ ማለትም አጭሩን ከረጅሙ ጋራ ፐርፕል አይነት ከለር ያለው ዋይት ጋራ እያዳቀለ የተለያዩ ስታቲካል ዳታዎችን ለመሰብሰብ በጣም ኮንዲሽኑ የተመቸ ስለነበረ ነው። እነሱ ዋና እንትኖችን ካደረገ በኋላ ምርመራ ካደረገ በኋላ 3 መሰረታዊ ሀሳቦችን መጨረሻ ላይ አውጥቷል። አንደኛ ሎ ኦፍ ሴግሪጌሽን የሚባል ነው። ሎ ኦፍ ሴግሪጌሽን ማለት each individual has to allele for traits one from each parents during gamete formation እና አንድ ልጅ በሚወለድበት ጊዜ አንዱን ከአባቱ አንዱን ከእናቱ ወስዶ እንደሚወለድ በሎ ኦፍ ሴግሪጌሽን አረጋግጧል። ሎ ኦፍ ኢንዲፔንደንት አሰርትመንት ማለት አንድ ልጅ ከአባቱ የሆነ 2 ባህሪያትን ወሰደ ብንል አንዱ ባህሪ ከአባቱ የመጣው አንዱ ባህሪ ከአባቱ ከወሰደው ከሌላ ባህሪ ጋራ የተገነጣጠለ ነው እንጂ የግድ የሆነ ባህሪ ስለመጣ የግድ አንዱ መምጣት አለበት ተብሎ የጂን ውስጥ ላይ ምን የለበትም፣ ዲፔንደንስ የለም። ኢንዲፔንደንትሊ ነው የወሰደው የሚል ነው። ማለትም ልጁ ለምሳሌ ከአባቱ የተነሳ ጥቁር ቢሆን አባቱ አጭር ስለሆነ የግድ ጥቁር ስለሆነ አጭርነትንም መውሰድ አለበት የሚል ሐሳብ አያስፈልግም የሚለውን ያረጋግጠው በዚህ በሎ ኦፍ ኢንዲፔንደንሲ ነው ማለት ነው። ሌላኛው ደግሞ ዶሚናንሲ የሚባል ነው። ዶሚናንሲ ነው የሚባለው የሆነ አንድ ሰው ከአባቱ የሆነ ካራክተር ቢወስድ ከእናቱ የሆነ ካራክተር ቢወስድ ከሁለት አንዱ በጣም ጎልቶ የሚታይ ነው የሚል እና ለምሳሌ የሆነች ላም ጥቁር ናት፣ ጥቁር ላም አለች እንበል እና ጥቁር ላም አለች፣ የሆነችቷ ደግሞ ቀይ ናት እንበል። አልዷት ቀይ ላም አይ ቲንክ አለች እና ሁለቱም ምናምን ከተዳቀሉ በኋላ ማለት ነው። ሁለቱም ከተዳቀሉ በኋላ እነዚህ ሁለቱም ከተዳቀሉ በኋላ ብቻ ምን አይነት ላም ይሰጣሉ? ወደ ቀይነት ማለት ነው። ወደ ቀይነት ያደለውን ምናምን ይሰጣሉ። በዚያን ጊዜ ምን እያለን ነው? ይሄ ጥቁርነት እዚህ ቀይ ውስጥ የለም እያለን ሳይሆን አለ ግን አይታይም። ይሄኛው ቀዩ ፓርት ዶሚኔት አድርጓል። ጥጃው በቃ ቀይ ነው የሚሆነው ኦልሞስት ማለት ነው። ይሄ ፕሮሰስ ምን ተብሎ ይጠራል? ዶሚኔንሲ ተብሎ ይጠራል ማለት ነው። የዛሬው እዚህ ጋር እናቆማለን። ጋድ ብሌስ ዩ ኦልሶ ጋድ ብሌስ ሚ። ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ጊዜ ይሆንላችሁ።